ሰላም ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን፣ እግዚአብሔር ይመስገን። ይሄንን ፕላንት ላሳያችሁ ብዬ ነው። እንዴት እንደጸደቀ አሳያቻችኋለሁ። ባለፈው ስተክደው ይሄኛውም እንዴት ሆኖ እንደጸደቀ የለው ይሄ ሬዱ በደንብ ፍንትው ብለው አበባ አውጥተዋል፣ ተስማምቷቸዋል ማለት ነው። እግዚአብሔር ይመስገን። ዛሬ ወደዚህ የመጣሁት የእግዚአብሔርን ቃል ላካፍላችሁ ነው። እኔ ካነበብኩት በጣም ደስ ካለኝ ከአብርሃም ታሪክ ላካፍላችሁ ወድጄ ነው እና ላካፍላችሁ ላንብብላችሁ መጽሐፍ ቅዱስ በቃ ደስ ስላለኝ ነው። ለእኔ ለልቤ ስለቀረልኝ ከቃሉ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ደስ የሚያሰኝ ነው። የሚያስፈልገውን ነገር ይነቅላል፣ የሚያስፈልገንን ነገር ይተክላል። እግዚአብሔር በቃሉ መሰረት እኛን ይሰራናል፣ ልጆቹን ያበጃጃል። እግዚአብሔር ቃሉ እንደ ወተት ተመኙ ይላል፣ እንደ ንጹህ ወተት። ስለዚህ ቃሉን እለት እለት ማንበብ አለብን። ዛሬ ከእናንተ ጋር ሼር ላረግን የካነበብኩት ብዬ ነው የአብርሃም ታሪክ። ከዛ በፊት ግን አንድ ዝማሬ ልዘምርላችሁ። ዝማሬውም ያው ስለ አብርሃም ወደ የእግዚአብሔር ወዳጅነት፣ እግዚአብሔር ምን ያህል ከአብርሃም ጋር ወዳጅ እንደነበረ ይገልጻል። አንድ ዝማሬ ልዘምርላችሁ። የምዘምረው እንግዲህ ማንም ደስ ያለው ቢኖር ይዘምር በሚለው ቃል ነው እንጂ ድምጽም ኖሮኝ አይደለም። ስለ ድምጼ እንግዲህ ይቅርታ እሞክረዋለሁ። ደስ ስላለኝ ነው ዝማሬውም ከአብርሃም ወዳጄ አብርሃም ቤቴ ተመላለስ፣ እኔን አይገደኝም ኪዳኔን ለማደስ፣ እድሜ ሮጦ ሮጦ ቢደርስ ምን ከጫፍ፣ ሰማይ ምድር ያልፋል የኔ ቃል አያልፍም። ታማኝ 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 ነው እግዚአብሔር በቃሉ፣ ምድር ሰማይ እልል በሉ። ታማኝ ነው እግዚአብሔር በቃሉ፣ ሰማይ ምድር እልል በሉ። ወዳጄ አብርሃም ፊቴ ተመላለስ፣ እኔን አይገደኝም ኪዳኔን ለማደስ፣ እድሜ ሮጦ ሮጦ ቢደርስ ከጫፍ፣ ሰማይ ምድር ያልፋል የኔ ቃል አያልፍም። ታማኝ 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 ነው እግዚአብሔር በቃሉ፣ ምድር ሰማይ እልል በሉ። ታማኝ ነው እግዚአብሔር በቃሉ፣ ሰማይ ምድር እልል በሉ። ወዳጄ አብርሃም ፊቴ ተመላለስ፣ እኔን አይገደኝም ኪዳኔን ለማደስ፣ እድሜ ሮጦ ሮጦ ቢደርስ ከጫፍ፣ ሰማይ ምድር ያልፋል የኔ ቃል አያልፍም። ታማኝ 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 ነው እግዚአብሔር በቃሉ፣ ሰማይ ምድር እልል በሉ። ታማኝ ነው እግዚአብሔር በቃሉ፣ ሰማይ ምድር እልል በሉ። ተባረኩልኝ። ባባይ። ወደ ቃሉ ስንሄድ ደግሞ ዘፍጥረት
ዘፍጥረት 12 ከ1 እስከ 13 ባለው ክፍል ላይ ነው ማነብላችሁ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ለበረከት ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ ባንተ ይባረካሉ አለው እግዚአብሔር። ይሄ በጣም 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 ከባድና ቃል ኪዳን ከአብርሃም የገባበት ቃል ነው ይሄ ቦታ። ምክንያቱም ከአባትህ ቤት ከአገርህ ከዘመዶችህ ከሞቀበት ስፍራ ሞቅ ካለ ስፍራ ካደግክበት ከተወዳጀህበት ወዳጅ ካበዛህበት ብዙ በዙሪያ ወዳጆች ካሉበት በቃ ምን ተነግሮ ያልቃል። እንግዲህ ያደግንበት ስፍራ እኮ ለእኛ ምቹ ስፍራ ነው። በቃ ገባ ወጣ ስንል በቃ ዘመዶቻችንን ወገኖቻችንን የምናይበት ደስ የሚለን ቤታችን ያደግንበት የተማርንበት ሰፈር ሲሆን ደስ ይለናል አይደለም? በቃ እንመካለን እኮ በሰፈራችን። ስለዚህ አብርሃም እንደዛ ሞቅ ካለበት ቤቱ ነው የወጣው፣ ከሀገሩ ከዘመዶቹ ከአባቱ ቤት። በቃ ድንገት ውጣ ተባለ። እኔ ወደማሳይ ምድር ውጣ፣ በቃ አከብረሃለሁ፣ እባርክሃለሁ፣ ለበረከት ትሆናለህ፣ ነገዶች ሁሉ በአንተ ይባረካሉ አለው። ይሄ ከባድ ነው። አብርሃም ግን በቃ እንደተባለው ግን አደረገ። ወጣ እኮ ከዛ ምድር ወጣ። ዛሬ እኛ እንደዛ ብንባል አሁን ካለንበት ከሞቀ ስፍራ ከስራችን ከልጆቻችን በቃ ደስ ከሚለን ሰፈር ከቤታችን ውጡ ብንባል ምንድን ነው የኛ ሀሳብ? ይሄንን ጥያቄ እንግዲህ ለእናንተ ተውላችኋለሁ። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በአንተና በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃም በግንባሩ ወደቀ፣ አመና። በቃ አመነ። ፍጹምም ሁን፣ በፊቴም ተመላለስ፣ እጅግም አበዛሃለሁ አለው። አብርሃም አምኗል። እንግዲህ የሚያበዛው በምን በኩል ነው? እንግዲህ ያው ልጅ እንደሚያገኝ እኮ አብርሃም አምኗል። ልጅ እንደሚሰጠው እግዚአብሔር አምኗል። ግን መቼ ይሁን መቼ አላወቀም እንጂ ያው አያውቅም ሰው ስለሆነ። ግን አብርሃም የቀረለት ነገር አለ። በእኔና በአንተ መካከል ቃል ኪዳኔንም አደርጋለሁ ነው ያለው። በቃ ኪዳኔን በእኔና በአንተ መካከል አደርጋለሁ። ይሄ እኮ መታደል ነው። እግዚአብሔር ዛሬ ቃል ኪዳኑን በእኛ መካከል ያደረገው በልጁ በኢየሱስ ክርስቶስ ነው። በእኛና በእግዚአብሔር መካከል ያለው ቃል ኪዳናችን ኢየሱስ ክርስቶስ ነው። የኛ ቃል ኪዳን ኢየሱስ ክርስቶስ ነው። ስለዚህ አብርሃምም በግንባሩ ወደቀ። ስላመነ ነው በግንባሩ የወደቀው። በቃ ይሁን አንተ ያልከው ይሆናል ነው እኮ አብርሃም። በቃ በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ከአንተ ጋር ነው፣ ለብዙ አህዛብ አባት ትሆናለህ። በዚያን ጊዜ አብርሃም ልጅ አልነበረውም፣ ምንም ልጅ አልነበረውም። እንዲያውም አብርሃም እንዲያውም በቤቱ ብዙ ልጆችን ያሳድግ ነበር። በእግዚአብሔር ቃል እየኮተኮተ ብዙዎችን ያሳድግ ነበር። ብዙዎች ነበሩ በቤቱ። ግን አብርሃም አንድም ልጅ በስጋ የወለደው አልነበረውም። የመንፈስ ልጆች ግን ብዙ ነበሩ በቤቱ፣ እንደ እግዚአብሔር ቃል እየኮተኮተ ያሳደጋቸው ማለት ነው። እንዲያውም ከዛ በኋላ እንግዲህ ይሄ ቃል ለሳራም ነው።
ለሱ ብቻ አይደለም ለሳራም ነው። ለሳራም ያው አንድ ነው። ለሳራም የተገባላት ቃል ይሄው ነው። ሳራ ግን ምን አለች? እግዚአብሔር ማህፀኔን ዘግቶታል አለች። እንዲያውም ዘግቶታል፣ በቃ ዘግቶታል። ምናልባት በዚች በሰራተኛ በአገልጋይ አማካኝነት ልጅ አገኝ እንደሆነ ነው እንጂ የኔ ማህፀን ተዘግቷል። እንደ ሰው ሲታይ ያው አጋር ገና ልጅ ናት በዛን ጊዜ የሳራ አገልጋይ። ሳራ ደግሞ በቃ ሁሉ ነገር ያቆመ ነው። እንግዲህ ታምር ካልተሰራ በስተቀር እንዴት ነው የሳራ ማህፀን ልጅ መያዝ የሚችለው? እንዴት ነው ጡቶቿ ልጅ ማጥባት የሚችሉት? ይሄ ታምር አይደለም? ታምር ያስፈልጋል ለዚህ። ስለዚህ ሳራ በቃ ወደ አጋር ግባ አለችው። በዛ ይሆናል እግዚአብሔር የተናገረኝ። አየሽ፣ እግዚአብሔርን ቃል ሙሉ ለሙሉ አልተቀበለችውም ነበር ሳራ ማለት ነው። በቃ ጥርጣሬ አላት። ያው ልጅ ነው ያንተ ልጅ ነው እንግዲህ እናቱ የሚወለደው ልጅ እኔ እናት ባልሆንም ያንተ ልጅ ነው። ስለዚህ በቃ ሄድና አምጣ ልጅ አለችው። አብርሃምም ደግሞ የእሷን ድምጽ ሰማ። ልክ አዳም በገነት ውስጥ በመጀመሪያ ሔዋን ነች አይደለም የተሳሳተችው? አትብሎ የተባለውን ፍሬ የበላችው ሔዋን ናት። ስለዚህ እሷም ተሳስታ ባሏንም አሳሳተች። ስለዚህ አንዳንድ ጊዜ ያው ወንዶች ያው የሚስታቸውን ድምጽ ሲሰሙ ማጣራት አለባቸው። ትክክል ነው ወይ ትክክል አይደለም ብለው ማጣራት አለባቸው። ዝም ብለው ሚስቶቻቸው እንደወረደ የተናገሩትን ማድረግ የለባቸውም። አብርሃምም ይሄንኑ ነው ያደረገው፣ አዳምም ይሄንኑ ነው ያደረገው። ስለዚህ ማነው አዳም ወደ አጋር አብርሃም ወደ አጋር ገባ። እስማኤልን አገኘ እስማኤልን። ግን እስማኤል የተስፋ ልጅ አይደለም። እግዚአብሔር ቃል ኪዳን የገባው በእስማኤል በኩል አይደለም። ለአብርሃም በራሱ ሳራ በምትወልደው ልጅ እንጂ አጋር በምትወልደው ልጅ አይደለም እግዚአብሔር ቃል ኪዳን የገባለት። የብዙዎች ነገድ አባት አደርግሃለሁ ያለው በይስሐቅ በኩል ነው። ምክንያቱም በይስሐቅ በኩል ነው ጌታ ኢየሱስ ሊመጣ የሚችለው። በቃ እግዚአብሔር ቃል ኪዳኑን ሁልጊዜ አያፈርስም። በቃ እስማኤል እኮ መጣ፣ የመጀመሪያ ልጅህ እስማኤል ነው። ስለዚህ የመጀመሪያ ልጅህ ነው በቃ ቃል ኪዳን የገባውልህ ሊሆን የሚችለው በእስማኤል ነው አላለውም እግዚአብሔር። ምክንያቱም እግዚአብሔር ነው፣ እንደ ሰው አይደለም። እነሱ እኮ ሰው ስለሆኑ ተሳሳቱ። ስለዚህ በእስማኤል በኩል ጌታ ኢየሱስ ሊመጣ አይችልም። በይስሐቅ በኩል ነው ጌታ ኢየሱስ ሊመጣ የሚችለው። ስለዚህ እስማኤል ተወለደ። እስማኤልንም ባርኮታል እግዚአብሔር፣ ብዙ ዘር አብዝቶለታል። በምድር ዛሬ 2 ወገን ነው ያለው፣ የእስማኤል ወገን፣ የይስሐቅ ወገን እና እነሱም ተባርከዋል። ያው በመባረክ ተባርከዋል። መባረክ ማለት ያው በስጋ በምድራዊ በረከት እነሱም ተባርከዋል። ስለዚህ እስማኤልንም እግዚአብሔር አልተወውም። እግዚአብሔር ማንንም የሚተው አምላክ አይደለም። እና እግዚአብሔር ቃል ኪዳኑን የሚያድሰው በይስሐቅ በኩል ነው። ስለዚህ በጊዜው እግዚአብሔር ይመጣል። እግዚአብሔር የዘገየ ቢመስልም ማንም አይቀድመውም። ነገሩን ሁሉ በጊዜው ውብ የሚያደርግ አምላክ ነው። እሱ አይዘገይም። ቢዘገይም እንደ ቃሉ መሰረት በሱ በራሱ መንገድ ይመጣል። ዘፍጥረት 21:1 ላይ እግዚአብሔር እንደተናገረው ሳራን አሰበ፣ እንደተናገረውም ለሳራ
አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በስተርጅና ወንድ ልጅን ወለደችለት። አሜን አሜን። ወንድ ልጅን ወለደችለት። ማርያምም ኢየሱስን ወለደችልን። ወንድ ልጅ ዓለሙን ሁሉ ከኃጢአቱ የሚያነጻ ታርዶ ዓለምን ሁሉ የሚዋጅ ወንድ ልጅ ማርያምም ወለደችልን። የዓለም ቤዛ ያለሱ መዳን በምንም የሌለውን ወንድ ልጅ ማርያም ወለደችልን። ጌታ ኢየሱስ ክርስቶስ ወደዚች ምድር መጣ፣ በስጋ ተወለደ። ጌታ ኢየሱስ ክርስቶስ እኛን ሊያድን በይስሐቅ ዘር ምክንያት ጌታ ኢየሱስ ክርስቶስ መጣ፣ ከይሁዳ ዘር ተወለደ። መሰረቱ ያው አብርሃም ነው፣ በይስሐቅ ነው። ያዕቆብ፣ ይስሐቅ፣ በአብርሃም በይስሐቅ በያዕቆብ በረከት እግዚአብሔር ምድርን ባረከ። በቃ ስለዚህ አብርሃም ይስሐቅን ሲወልድ አብርሃም የ100 ዓመት ነበረ። 100 ዓመት እንግዲህ አዛውንት። እንዲያውም አብርሃም ከዛ በኋላ እኮ ልጅ ወልዷል። ከዛም በኋላ ከዛራ ከምትባለው ወልዷል። ሳራ ነች ይስሐቅን ብቻ ወልዳ እንግዲህ ያረፈች እንጂ አብርሃም ከዛ በኋላም ልጅ ወልዷል። ግን የቃል ኪዳን ልጆች አይደሉም። ይስሐቅ ብቻ ነው የቃል ኪዳን ልጅ። እግዚአብሔር ሰማይና ምድር ያልፋል እንጂ ቃሌ ግን አታልፍም ብሏል። ስለዚህ አብርሃም የ100 ዓመት ሰው ነበረ። ሳራም የ90 ዓመት አሮጊት ነበረች። አይገርም? የ90 ዓመት እስቲ አስቡት። በአሁኑ ሰዓት 90 ዓመት እንግዲህ 90 100 ሊሆናት ምን ቀራት እንግዲህ። ያንን ሙት የሆነውን ማህፀን አሰበ እግዚአብሔር። አብርሃም ወንድ ልጅ ተወለደለት፣ በስተርጅና ማለት ነው። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይሳቅ አለች። እስከ ዛሬ ድረስ እየገረመን ያው የሳራ ታሪክ ያስገርመናል አይደለም? ያስገርመናል። የእግዚአብሔር ድንቅ ስራ ያስገርመናል። ማርያም ያለ ወንድ መውለዷ ያስገርመናል። ምክንያቱም የእግዚአብሔር ታምር ነው። እግዚአብሔር ብቻ ነው ያንን ሊያደርግ የሚችለው። አሁንም ሳራ ባለቀለት ምንም ማህፀኗ ሞት ጨርቅ በሆነበት ሰዓት እንግዲህ አረገዘች፣ ወለደች፣ አጠባች። ጡቷ ሁሉ ወተትን አመነጨ እንደ ባለ ጊዜዋ ሴት። እንግዲህ እግዚአብሔር ይመስገን። ስለዚህ ለእግዚአብሔር የሚሳነው የለም። እሱ ኤልሻዳይ ነው። አዶናይ ኤልሻዳይ። እኔ ነኝ፣ እኔን በማን ትመስሉኛላችሁ ያለ አምላክ ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እችን ዝማሬ ብደግማት ምን ይለኛል? ወዳጄ አብርሃም ፊቴ ተመላለስ፣ እኔን አይገደኝም ኪዳንን ለማደስ። እድሜ ሮጦ ሮጦ ቢደርስም ከጫፍ ሰማይ ምድር ያልፋል የኔ ቃል አያልፍም። ታማኝ 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 ነው እግዚአብሔር ለቃሉ፣ ሰማይ ምድር እልል ይበሉ። ታማኝ ነው እግዚአብሔር በቃሉ፣ ሰማይ ምድር እልል ይበሉ። አሜን። ሰማይ ምድር እልል ይበሉ። ሰማይ ምድር ይበሉ እልል ይበሉ ይላል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እንግዲህ እግዚአብሔር ተስፋ የሌለውን ነገር ወደ ተስፋ ያመጣ
የአብርሃምን እርጅና የሳራን እርጅና ወደ ልምላሜ ያመጣ እግዚአብሔር የተመሰገነ ይሁን። የሳራን ማህፀን ያለመለመ እግዚአብሔር የተመሰገነ ይሁን። ዛሬም ይሄንን ቃል የምትሰሙ በቤታችሁ ተስፋ የተቆረጠ ነገር ካለ፣ ልጅ አልወለድኩም፣ ጊዜ አለፈ የምትሉ በጌታ በኢየሱስ ክርስቶስ ስም በአሁኗ ሰዓት የልባችሁን ሀሳብ ይፈጽምላችሁ። ልጅ ይስጣችሁ ጌታ ኢየሱስ ክርስቶስ። የሚሰጥ እሱ ነው። ልጅን የሚሰጥ እሱ ነው። ልጆች የእግዚአብሔር በረከቶች ናቸው ተብሎ ተጽፏል። በረከት ያርግ በቤታችሁ። ልጅ የሌላችሁ በኢየሱስ ክርስቶስ ስም ልጅ ይኖራችሁ፣ ውለዱ። በጌታ በኢየሱስ ክርስቶስ ስም የሳራን ማህፀን ሙት የሆነውን ማህፀን ያለመለመ እግዚአብሔር ልጅ ለምትፈልጉ ልጅ ግን ላልወለዳችሁ በኢየሱስ ክርስቶስ ማህፀናችሁ የተፈወሰ ይሁን። ማህፀናችሁ ይለምልም። ጊዜ ያለፈ የምትሉ በኢየሱስ ክርስቶስ ስም በእግዚአብሔር ጊዜ አያልፍም። በኢየሱስ ክርስቶስ ስም ልጅ ይስጣችሁ፣ ፍላጎታችሁን ያሟላላችሁ። በአሁኑ ሰዓት ደግሞ ታማችሁ ባልጋ ላይም ያላችሁ እንዲሁም ደግሞ ተስፋ ቆርጣችሁ የምትመላለሱ ይሄ በሽታ አይድንም ተብሎ ምክንያት በዶክተር እንኳን የተነገራችሁ ቢኖር ለእግዚአብሔር ግን የሚሳነው የለም። እሱ ኤልሻዳይ ነኝ እኔ ነኝ ያለ አምላክ ነው። በጌታ በኢየሱስ ክርስቶስ ስም ይፈውሳችሁ። በአሁኑ ሰዓት ደግሞ የፋይናንሻል ችግር ያለባችሁ በፋይናንሻል የምትሰቃዩ በጌታ በኢየሱስ ክርስቶስ ስም የስራ እድል ይክፈትላችሁ። ጉልበታችሁን ያለምልም። በራችሁ የተከፈተ ይሁን። እግዚአብሔር የከፈተውን በር ማንም አይዘጋም፣ የዘጋውን ማንም አይከፍትም። ለእናንተ የተከፈተ በር ይኑርላችሁ በኢየሱስ ስም። በራችሁ ይከፈት፣ የስራ በራችሁ ይከፈት። ተስፋ የቆረጣችሁ በጌታ በኢየሱስ ክርስቶስ ስም ተስፋችሁ የለመለመ ይሁን በጌታ በኢየሱስ ክርስቶስ ስም። ለመኖር ተስፋ የቆረጣችሁ በኢየሱስ ክርስቶስ ስም ተስፋችሁ የለመለመ ይሁን በጌታ በኢየሱስ ክርስቶስ ስም። በሚያስፈልጋችሁ ሁሉ እንደ ባለጸግነቱ መጠን በክብር በጌታ በኢየሱስ ክርስቶስ ስም ይሙላባችሁ። ተባረኩ ወገኖቼ። ጨርሻለሁኝ። ለበረከት ሁኑ። እኛ በአዲስ ኪዳን በረከት ተባርከናል። በአሁኑ ጊዜ የአዲስ ኪዳን በረከት ተባርከናል። ይስሐቅ እንደመጣ የቃል ኪዳኑ ልጅ እንደመጣ ጌታ ኢየሱስ ክርስቶስ ደግሞ የቃል ኪዳን አዳኛችን በመካከላችን ነው። ዛሬ ጌታ ኢየሱስ አዳኛችን ተመልሶ ይመጣል። መምጫው በቅርብ ነው ወገኖች። ምንም ነገር የቀረ የለም። ዘመኑ ሊፈጸም ነው። መጽሐፍ ቅዱስም እንደሚነግረን መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል፣ በምድር መናወጥ ይሆናል እንደተባለው ሁሉ ነገር ረሃብ፣ ቸነፈር ሁሉ ይሆናል። ሁሉ ነገር እየሆነ ነው። ሰው ራስ ወዳድ ይሆናል፣ ሰልፊሽ ይሆናል፣ ፍቅር ያጣል፣ ገንዘብ ወዳድ ይሆናል፣ ታዛዥ አይሆንም፣ ፍቅር የለውም። በአሁኑ ጊዜ ሁሉም እኮ እየተፈጸመ ነው። ነገር ግን ጌታ ኢየሱስ ሊመጣ በደጅ ነው። ተዘጋጁ። ሙሽራው መጥቶ ሙሽሪትን ሊወስድ ስለሆነ ተዘጋጁ። ስለ ጌታ ኢየሱስ ክርስቶስ መስክሩ። በመውጣት በመግባታችሁም እግዚአብሔር ያደረገላችሁን ከምን እንዳወጣችሁ እንዳወጣን ላልዳኑ በአካባቢያችን በስራ ቦታችን ላሉ እንመስክር። ጸጋውን ያብዛልን። ተባረኩ። ጌታ ኢየሱስ ለዘላለም ጌታ ነው፣ ያድናል። አሜን።